5000 ሰብስክራይብ አግኝቻለሁኝ። በነገራችን ላይ ዩቲዩብ ማሳደግ ወይም ደግሞ ዩቲዩብ መስራት በጣም ከባድ እንደሆነ ያው የምታውቁት ታውቃላችሁ። ዩቲዩብ ማሳደግ በጣም ይከብዳል። በቃ ህፃን ልጅ በሉት በጣም ብዙ ፕሮሰስ አለው። የምትፖስቱትን ነገር ማወቅ አለባችሁ። የምትጽፉትን ታይትል ማወቅ አለባችሁ። እያንዳንዱ ነገር ስህተት ከሰራችሁ ዩቲዩብ ያስወግዳችኋል ማለት ነው። ልክ ህፃን ልጅ እንዴት ነው ካልጠበቃችሁት ነፍስ እስከሚያውቅ ድረስ ልክ እሳት ውስጥ እንደሚገባው ሁሉ እሳትን ለይቶን እሳትንና እሳት ያልሆኑ ነገሮችን እንዲሁም ደግሞ እሱ የሚጎዳውን ነገር ለይቶ እስከሚያውቅ ድረስ የሚጠቅመውን ነገር ለይቶ እስከሚያውቅ ድረስ አንድ ህፃን ልጅ ብዙ ነገሮች ለይቶ እስከሚያውቅ ድረስ ብዙ ድካም አለው አይደለ? ልክ እንደዛ ነው ዩቲዩብ። ከምትሰሩት ቪዲዮ፣ ከምትፖስቱት፣ ከምትጽፉት ታይትል እያንዳንዱ ነገር ፕሮሰስ አለው። በጣም ይከብዳልና ለማንኛውም በነገራችን ላይ እኔ ከዚህ በፊት 6000 ሰብስክራይብ ምናምን 7000 ያለኝ ቻናል ነበረ። ያኔ ብዙዎቻችሁ ላታውቁት ትችላላችሁ። ከ2 ዓመት በፊት ተዘግቶብኝ ተስፋ አልቆርጥም ብዬ እንደገና ከፍቼ ነው። ይሄም ራሱ ከከፈትኩት በጣም ቆይቻለሁ። ነገር ግን ያው ብዙ ጊዜ ስራዬ ብዬ አልሰራበትም፣ ቪዲዮ አልለቅበትም። ቪዲዮ ደግሞ ካለቀቃችሁ ካሰራችሁ ሰዎች ይረሷችኋል፣ ቪዲዮአችሁ አይታይም። ከዛ አንጻር አሁን ግን በዚህ 2 ወር ምናምን 1 ወር ውስጥ ግን በደንብ በተከታታይ በመግባት ቪዲዮ በመስራት ብዙ ልጆች ሰብስክራይብ አድርጋችሁኛል። አመሰግናለሁ። እናም 5000 ሰብስክራይብ ምን አላት እንዳትሉ፣ ያው 5000 ሰብስክራይብ ማለት በጣም ብዙ ነው። 5000 ሰብስክራይብ እንዳለኝ ሁሉ የምለቀው ቪዲዮ 5000 ሰው ቢያይልኝ የት በደረስኩኝ። ስለዚህ እባካችሁ ቪዲዮን ስጀምሩት ላይክ በማድረግ ጀምሩት። እንዲሁም ደግሞ ከዚህ በላይ ደግሞ ሰብስክራይብ እንድታደርጉኝ 6000 7000 እያልኩኝ ሞር ሰብስክራይብ በበዛ ቁጥር ቪዲዮ እይታ የሚጨምራል ማለት ነው። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉ አለም ነኝ። ለማታውቁኝ ዛሬ ደግሞ ላመሰግናችሁ ሰብስክራይብ ያደረጋችሁ በሙሉ። ያው እንግዲህ ኬክ ጋግሬ ባላከብርም 10000 ስገባ አከብራለሁኝ። ለዛሬው ግን 5000 ሰብስክራይብ ስላገኘው እንዲሁም ደግሞ ለምታበረታቱ፣ ለምትወዱ፣ ለምታከብሩኝ፣ በርቺ ጎበዝ ለምትሉኝ በሙሉ የእውነት ነው የምላችሁ ፈጣሪ ያክብርልኝ፣ እግዚአብሔር ይስጠልኝ። ያ ውዶችዬ እንግዲህ ዩቲዩብ መስራት ትንሽ ቢከብድም ግን አንድ ሰው መስራት ከፈለገ ከመስራት ወደ ኋላ አይልም። ምንም አይነት ፈተና ምንም አይነት ችግር ቢገጥመው ማለት ነው። እኔ በጣም ብዙ ጊዜ ይገርመኛል ስደት ዓለም ላይ ሆነው ማታ ማታ ላይ እየገቡ ሰው ቤት እየሰሩ ዩቲዩብ ላይ የሚሰሩ ልጆች ምን ያህል ጠንካራ እንደሆኑ ምን ያህል መሞከር መስራት እንደሚፈልጉ ነው። እና እኔ ብዙ ጊዜ ዩቲዩብ መጀመሪያ ስጀምር እውነት ለመናገር አንድ ሰው ዩቲዩብ እሰራለሁ እኮ ቪዲዮ ምናምን ብዬ እንትን ስል በርቺ ጎበዝ ጠንካራ የሚለኝ ሰው ብዙም የለም። እና ብዙ ሰው እንደውም ለምንድን ነው እሷ ምናምን በቃ የሆነ እነሱ ስለማያደርጉት እነሱ መስራት ስለማይፈልጉ እነሱ በራሳቸው ስለማይተማመኑ እነሱ መስራት ይፈልጋሉ፣ ግን ደግሞ በራሳቸው የማይተማመኑ ሰዎች እናንተን እናንተ ሲተቹ፣ እናንተን ሲሳደቡ፣ እናንተን ሲያንቋሽሹ፣ እናንተን ዝቅ ሲያደርጉ ብዙ ጊዜ እናያለንም እና እኔ ብዙ ጊዜ ያው አልሰማም። በነገራችን ላይ ያሰብኩትን ነገር ከማድረግ ወደኋላ አልልም። ምክንያቱም ራሴን ማቀው ራሴ ነኝ። መስራት ከቻልኩ መስራት ከፈለኩኝ ግን በነገራችን ላይ እንደኔ ሀሳብ ቢሆን እስካሁን የት በደረስኩ መሰላችሁ? ምክንያቱም ብዙ ጊዜ ታዩ ከሆነ ዩቲዩብ ላይ በራሳቸው የሚመጡ በራሳቸው ዩቲዩብ የሚሰሩ ወይም የገዛ የኔ ማለት አሁን ለምሳሌ አንድ ቤት ውስጥ አንድ ሰው በጣም ታዋቂ ከሆነ ታዋቂ ስላችሁ ይሄ በዝና ምናምን ሳይሆን በዩቲዩብ ብዙ ተከታይ ያለው ሰው ከሆነ በጣም ቪው ካለው አንዳንድ ጊዜ እድግም ይጠይቃል። በነገራችን ላይ ግንባር ፊት ብዙ ሰው መከራውን በርቶ ቭሎግ ብሎ ሰርተው መዳም ቤት እየሰራው ብዙ ነገር እያደረጉ እይታው ያን ያህል የማይሆንላቸው ልጆች አሉ። ግን ፕራንክ ብለው የማይሆን ነገር እየሰሩ የሚለቁት ደግሞ በጣም ቪው አላቸው ሰው እና አንዳንድ ጊዜ በእርግጥ ለፍታችሁ ጥራችሁ ግራችሁ የምታመጧት ነገር ብትጣፍጥም ግን ደግሞ ያቺ ነገር እስከምታገኙ ድረስ ታለፋለች እና
እኔ ተስፋ የሚቆርጡ ልጆች በጣም ይገርሙኛል። በጣም ነው እኔ ተስፋ መቁረጥ የሚባለውን ነገር የምጠላው እና ብዙ ጊዜ ዩቲዩብ ብዙ ልጆች ታዩ ከሆነ አንዷ ስኬታማ ከሆነች ያች ደግሞ እህቷን ትስባለች። ያች ደግሞ በቃ ግን እኔ ደስ የሚለኝ ዩቲዩብ ቻናል በጣም ብዙ ፋሚሊ እህት ወንድሞቻቸውን ከፍተው ብዙ ነገር የሚሰሩ አሉ። ግን በዛው ልክ ደግሞ በቃ ስነ ምግባራቸው ለሰዎች የሚያስተምር ቪዲዮ ሰዎችን በማገዝ ሰዎችን በመርዳት የሚሰሩ አሉ። በዛው ልክ ደግሞ የቤተሰብን ገመና ምተው ዩቲዩብ ላይ የሚያሰጡም አሉና እኔ እነዛን አልደግፍም። ዩቲዩብ ላይ ያምተው ቤተሰቦቻቸውን ከሚያሰጡት ወገን ባልሆንም ግን ዩቲዩብ ከተሰራ እንደሚከፈር አውቃለሁ። ዩቲዩብ ከሰራችሁ እንደምታገኙ አምናለሁም አውቃለሁኝም። እኔም ሊከፍረኝ ትንሽ ቀርቶኝ ስለነበረ ማለት ነው። ያው በራሴ ስህተት ነው አንዳንድ ጊዜ የሰው ቪዲዮ መፖሰት፣ የዘረኝነት ነገር ታይትል ላይ መጣፍ፣ የሰው ፖስት አምታችሁ እናንተ የምትፖስቱት ነገር እኔ በጣም ዩቲዩብ የቀጣኝ በጣም የማይሆን የሰው ቪዲዮ እያመጣው ፖስት ነበር በፊት እና በዛ ምክንያት በቃ ምን አለፋችሁ በብዙ ቅጣት ውስጥ ነኝ ያለሁት እና ያው ፈጣሪ ካገዘኝ እንግዲህ ወደፊት እንደ ማንኛውም ዩቲዩበሮች ወይም ደግሞ ዩቲዩብ ላይ ሰርተው ገንዘብ እንደሚያገኙት እሆናለሁ ማለት ነው። ያው በስደት ሰርተሽ ያላለፈልሽ ዩቲዩብ ሰርተሽ ላልፈልሽ የሚል እኮ አይጠፋም። ግን ከተሰራ ዩቲዩብም በጣም እንደውም ከሰው ቤት ስደት ላይ መታችሁ ከምትሰሩት ይልቅ ቪው ካለ እይታ ካለ ላይክ ካለ በወር እስከ 600-700 ዶላር የሚሰሩ በጣም ብዙ እህቶቻችን አሉና እንግዲህ በ500 ዶላር ወይም 500 ዩሮ ወደ አላችሁበት ሀገር ስትመነዝሩት የአንድ ወር ደመወዛችሁ ነው ብዬ አስባለሁ። እና ግን ከሚከፈራቸው የማይከፈራቸው ብዙ አሉ። ምክንያቱም እኛ ብዙዎቻችን የምናየው ዩቲዩብ የምናይላቸው ፊልም የሚሰሩ ታዋቂ የአርቲስት ልጅ የእነሱን ቪዲዮ እናይላቸዋለን፣ የሌሎችን ግን ቪዲዮ አናይላቸውም። እና ይሄ በጣም ይገርመኛል። በጣም ማለት በጣም ነው የሚገርመኝ ብዙ ጊዜ ምክንያቱም እርስ በራሳችን ብንደጋገፍ ብናድግ የትም በቃ ምንም ይሄ ቅንነት ብቻ ነው። ምክንያቱም አንድ ፊልም ወይም ደግሞ አንድ ፊልም እኮ እውነተኛ ታሪክ አይደለም። ፊልም እውነተኛ ታሪክ ላይ ተመስሮ ወይም ተመሳስሮ አስመስሮ የሚሰሩት ሰዎችን እሱን ድራማ ከክፍል 1 እስከ 100 እናያለን። አንዲት ግን እህታችን በስደት ዓለም ላይ ያለች በሳምንት አንዴ የምትለቀውን ቪዲዮ ብናይላት የት በደረሱ ነበር ማለት ስደተኛ አይኖርም ነበረ። አሁን ብዙ እህቶቻችን ታዩ ከሆነ ዩቲዩብ ላይ በጣም ብዙ ከመዳን ቤት እየሰሩ የሚሰሩ አሉና በጣም ሲከታማ የሆኑ በጣም መስራት የሚፈልጉ አሉና ብናበረታታቸው ብታበረታቱን ቪዲዮአችንን በማየት ሰብስክራይብ በማድረግ ላይክ በማድረግ እናንተ ላይክ ቪዲዮን እንኳን ባታዩት ላይክ አድርጋችሁ ግማሽ አይታችሁ ከጨረሳችሁ በኋላ ብትወጡም መልካም ነው። ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ራሱ ሼር ያደርግልናል እና ለዛ ነው። ለማንኛውም ያው ብዙ አንዛዘውባችሁ በዚህ አጋጣሚ ዩቲዩብ መስራት ለፈለጋችሁ ላሰባችሁ በሙሉ ዩቲዩብ ስሩ። እድራችሁ ከሆነ ትበሩበታላችሁ፣ እድራችሁ ካልሆነ ደግሞ አትበሉበትም ማለት ነው። ትለወጡበታላችሁ። ማንኛውም ሰው ከሀገር የወጣን እኮ እንጀራ ፍለጋ ገንዘብ ፍለጋ አይደለ? ስለዚህ እዚህ ጋር ስራችንን እየሰራን ደህና ስልክ ካለን ኢንተርኔት ካለን ጊዜ ካለን በትርፍ ሰዓታችን የቀን ውሏችንን ስራችንን እያንዳንዱ የስደት ህይወት ታሪካችንን የህይወት ታሪካችሁን ስላችሁ ደግሞ ማለት የስደት ስራ አሁን ለምሳሌ ቤት እንዴት እንደሚጠዳ፣ ሽንት ቤት እንዴት እንደሚጠዳ፣ ምግብ እንዴት እያንዳንዱ የሚመቻችሁ ከሆነ ምግብ ስትሰሩ የምትሰሩትን ምግብ በስነ ስርዓት ቀርጻችሁ በመልቀቅ ብቻ እንግዲህ ገንዘብ ተከፋይ የሚሆኑ ብዙዎቹ ናቸው። ያው የሚሆኑትም አሉና እንደዛ ብታደርጉ እኔ እመክራችኋለሁ። ዩቲዩብ መስራት ያሰባችሁ ዛሬ ነገ ሳትሉ ዩቲዩብ ለመስራት ሞክሩ እላለሁኝ። እኔ ግን ያው እንግዲህ ከ1000 2000 ከ2000 3000 ከ3000 4000 ከ4000 አልፎ 5000 ሰብስክራይብ ሰራ ደረሳችሁኝ። በጣም ነው የማመሰግነው። እንግዲህ ቀጣይ ደግሞ 10,000 ሰብስክራይብ ኢትዮጵያ ሁኜ አከብራለሁ ማለት ነው። እስከሚሄድ ድረስ 10,000 አስገቡኝ። እንግዲህ ለውዶችዬ ሁላችሁም በያላችሁበት ሰላማችሁ ይብዛልን። ኢትዮጵያ ሀገራችንን ሰላም ያደርግልን። በሰላም በፍቅር በጤና ሀገራችንን ለሀገራችን ውሃ ለሀገራችን ምድር ያብቃ እንላለሁኝ።
እንግዲህ በቅንነት በመልካምነት የምትወዱኝ ሁላችሁም ያው የምታበረታቱኝ በሙሉ አመሰግናለሁኝ። እውነት ለመናገር በትንሽም በትልቁም ትልቅ ነገር ሲሰጠን ሳይሆን ትንሽ ነገርም ስናገኝ ማመስገን አለብን ብዬ አስባለሁ። ያው እኔ አመሰግናለሁ ስላችሁ 10 ሺህ እኮ 5 ሺህ ምንም ናት እንደማትው ተስፋ አደርጋለሁ። ምክንያቱም ያው ማመስገን ይጨምራል እንጂ ምንም የሚቀንሰው ነገር ስለሌለ